ሞያ ስለሌለሽ ቆመሽ ነው የምትቀርው። ይቅርታ ኢንዶሚ በባዶ በዘይት በአትክልት በበርበር በኤቭሪቲንግ ሰራለሁ። በሰበይ በሚድር ሀገሪ ወጣበት ቸግረና ፍቀን ተራራ ለጎረኝ መለሰኝ ሀገሬ ሳብረኝ ስንቴ ያለህበት ሁኔታ ልክ ነው ወይ ይከብዳል ለሚያይ ይጨንቀኛል ሀብትዬ ይጨንቀኛል። ያው ብዙ መስጠት ወዳለሁና ሰው ሁሉ ያደኩኝ እጅል ነሽ ምናምን ነበር ነው እጅል ማርልሽ እጅል አይደለሽ። ያሰብከው ይሳካል። አሜን። እኔ እጸልይልሃለሁ። ነገ የ500 ብር ጫት ትቅማል። አሜን በል። ጨጓራዬ አንተ ጨጓራዬ ማን ጨጓራዬ የጨርሲ አይቸግርህም ከዚህ በኋላ አሜን። እሱ ሄድፖ ከቀናት በፊት ህይወቷን ያጣችው ሞዴል ቀነኒ አዱኛ ዛሬ በህይወት ብትኖር ኑሮ ልደቷ ነበር። ሰላም ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ለማታውቁኝ ዋዲቶም ነኝ። ዛሬም እናንተን ዘና ፈታ የሚያደርጉ አሪፍ ቪዲዮችን ይዤላችሁ መጥቻለሁ። ሪአክት እያደረግን ዘና ፈታ እንላለን። ኦ ማይ ጋድ ቤተሰቦች ቪዲዮያችንን ዩቲዩብ ሪኮመንድ እያደረጉ አይደለም። የእናንተ እርዳታ በጣም ያስፈልገኛል። ሁላችሁም እስኪ አንዳችሁም ሳትቀሩ ቪዲዮ ላይክ በማድረግ ጀምሩ። ሼርም አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ ፕሊዝ። ሁላችሁም እስቲ ቪዲዮ እያያችሁ ቀላል ነገር ነው፣ ላይክ በተናውን ጠቀም አድርጉ። እናንተ ላይክ ስታደርጉ ብዙ ሰዎች ጋር ይደርሳል። ስለዚህ ሁላችሁም ቪዲዮ ላይክ አድርጉ፣ ሼር አድርጉ። ኮሜንትም የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ፣ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬውን ቪዲዮ ተጋብዙልኝ። መልካም ቆይታ፣ ይመቻችሁ። Agayba, 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 Ayba Siko, Agayba, 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 Ayba Siko. ቡና ውስጥ 6 ማንኪያ ስኳር ጨምሮ እየወዘወዘ የሚጠጣው ልጅ እኮ ነው ህይወት ከብዳኛለች እያለ የሚያዝገን። እስቲ መጀመሪያ በባዶ ሞክር፣ ትደርስበታለህ። ሰላም ወደዚህ ያረጋሽ ባለባላይ ነው እንዴ? ምንድነው አንጉ ሰላምታ? ያንተ አንጉ ሰላምታ አንዱ ያልቅሽ በምንታ በእንጀራ ምን አለ በእንጀራ ብሩጥ የባለፈው ጥፍ ያላሰማ ኢርጋዚ ካልቾት ያረጋሽ ካልቾት ለዲ ኢሬ ወንተጫማለሁ ይገዚ ሞያ ስለሌለሽ ቆመሽ ነው የምትቀርው። ይቅርታ ኢንዶሚ በባዶ በዘይት በአትክልት በበርበር በኤቭሪቲንግ ሰራለሁ ነው ወይስ እዚህ ሀገር ግዴታ 3 እና 4 ሰዓት የሚፈቀፈቅና የሚጎላላ ነገር ነው ሞያ አርጋችሁ የምትጽፉት? አድቡ ዋው በሰበይ በሚድር ሀገሪ ወጣበት ቸግረና ፍቀን ተራራ ለጎረኝ መለሰኝ ሀገሬ ሳብረኝ በሰበይ በሚድር ሀገሪ ወጣበት ቸግረና ፍቀን ተራራ ለጎረኝ መለሰኝ ሀገሬ ሳብረኝ እኔስ ሀገሬ 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 እኔስ ሀገሬ ሀገሬ እኔስ ሀገሬ ሸንሽንካ የተሰማኝም ብቻ ጥያቄ ልጠይቃው። እዛ ኳስ የመጀመሪያ የመጣው ቀን አንተ ነበርክ ምናምን ብዙ ቲክቶከሮች ነበሩ። እዛ ቲክቶከር መሃል ሚጠላኝ ይኖራል። ብዙ ምቀኛ ነው ያለውን ነገር ታውቃለህ። ፋውል ሰርቶ ቢሰብረኝ ምን ቢለኝ ኃላፊነቱ ማን ነው የሚወስደው? ቁም ነገር ኃላፊነት ማን ነው የሚወስደው? ይሄን ብቻ ነገሩኝ። አንተ ጊልዶ ነው ታኩር ይለያል ጊልዶ አላለ። ቃሚዎችና ጫት ነጋዴዎች ነፃ አውጪ ግንባር 40 ጃምቦ ለሚጠጡ ሰካራሞች የተጻፈ ግጥም። ሰክሮ ከሚንጫጫ ሰካራም በጭባጫ ለጫትና በርጫ የባላንዶር ዋንጫ ከቢራ ከጃምቦ ካረቄ ታቀቦ መቃሙ ይሻላል ገለምሶና ቆቦ ገደል ከሚገባ ሰክሮ ተወላግዶ መቃሙ ይሻላል ጉራጌና ወንዶ ሰክሮ ጥርሱ ወልቆ ከሚሰበር ወድቆ
ጫቱን ቢቅም እኮ በርጫውን አድቅቆ እውቀትን ሰንቆ ያስባል አርቆ። እሺ እና ከጓደኛዬ ጋር አዲስ ፍቅር እንዴት እያደረጋችሁ? ውይ እግዚአብሔር ይባርካት። ልጅ ጓደኛሽ በእውነት የሆነች ልጅ ነች። በጣም ደስ ይላል አይደል? ጸጉሯን ግን ነካክተው ታውቃለህ? ጸጉሯ ገና አሁን ወራችን አይደለ? ገና መደባበስ ነው ጀመረ። እንኳን አልነካው ብታይ እንኳን አንተ ነክተው ንፋሱ ራሱ ነካ ሲያደርገው ፎሮፎሮ ብን ብሎ ልብስን ነው እንዳለ የሚያቆሽሽልህ። ፎሮፎር? የምርሽ ነው? ፎሮፎር ብታይ በጣም መስጠላ ፎሮፎር አለባት። በሙቋና ትንሽ አብሽ ነገር ትቀበዋለች፣ ይለቃል። ፎሮፎር እኮ ኖርማል። ይገርማል። እንደ ለሞኑ ስንተኛ ፍቅረኛ ያፈረች ማኔ? አራተኛ ነኝ ልጅ። አዎ አራተኛዋ ነኝ። የውዴ አራተኛዋ ነኝ። አይ የውዴ አራተኛ ምን ነው? ፋራጊታ ተጫወተችብክ። ምን የምታውቂው ነገር አለ? ንገሪኝ። 2017 ከገባ ነው አራተኛ ፍቅረኛ ማለት ግልጽ አድርጊኝ። በጣም ብዙ ወደ 50 ምናምን ፍቅረኛዋ ነው። በቃ ወደዛ አካባቢ ነው የምትጠጋው። 50? አዎ ቺስ 50 ብዙ ነው አይደል? 50 አይ ያለፈ ህይወቱ አይደለ? ኖርማል ነው። ያው ከኔ ጋር እኮ አዲስ አንተ ምጅላክ እንዳያገባህም እንዴ? ምንድነው እንዴ? በቃ ፍታት። ጓደኛዬ ሲንግል ትሆነ ነው ለራሴ በሲንግልነት እንትን እያንገበገበኝ ነው ማለት ምንድነው? እንዴ? በቃ ፍታትና ሲንግል ትሆነ እንደኔ እንዴ? እሷ ካፕል ሆነ ሲንግል ሁሌ ሳችሁ እየተንገበገብኩ ነው። በቃ ፍታት። አንቺ ምን ሆነሽ ነው? ይዛጅል አይገባም። አትረጋጊም እንዴ? ሴቶች ከእንደዚች አይነት ጓደኛ ይሰውራችሁ። በዛ አለች ልጁ ሲሰግጥባት በቃ ፍታት። ስንቴ ያለህበት ሁኔታ ልክ ነው ወይ? ይከብዳል ለሚያይ ይጨንቀኛል ሀብትዬ ይጨንቀኛል፣ ገንዘብ ከሌለኝ ይደብረኛል። አጣህም አገኘ ፊትህ አይፈታ፣ ይኸው ታለቅሳለህ ቀርቦልህ ገበታ። ኧረ አንዳንድ ጊዜ እንኳን ብላ በፈገግታ። ሁሌም በላው ላይ ለምን ታፈጣለህ? በዱቤ እንደመጣ አንተ ምን ታውቃለህ? ሂሳብ ብትከፍልልኝ ሳቄንም ታያለህ። መቼ እችላለሁ እኔ ያንተን ሂሳብ መክፈል? አይመለከተኝም ስታለቅስ ብትውል። እስኪ ዝም በል ታዲያ የምን ካሳብ መስጠት? እያለቀስኩ በዱቤ ልብላበት። አንድ እግሩ ካልሲ ጠፋብሽ አይደል? ታዲያ አንዱን እግር ለምንድን ነው ያስቀመጥሽው? ያኛው ዘመድ ጥየቃ ብሎ ሲመጣ ልትይዙ ነው? አውጭና ጣይ አታረጊውም። ስንት አመት ነው መሳቢያ ውስጥ እዛ ላስቲክ ውስጥ አስቀምጠሽ? እውነት የብዙ አበሻ ቤት ውስጥ አንድ እግር ካልሲ ቁጭ ብሏል። ምን እንደሚጠብቅ አይታወቅም። እኔ ጋር ራሱ አሉ አንዳንድ እግር። የት እንደሚሄድ አንደኛው አላውቅም፣ ግን ብዙዎቻችን ጋር አለ አይደል? ቁም ሳጥን ውስጥ ወይ የሆነ ቦታ። ያው ብዙ መስጠት ወዳለሁ እና ሰው ሁሉ እያደኩኝ ጅል ነሽ ምናምን ነበር። ጅል ማርልሽ እንትን ጅል አይደለሽ፣ ግን አትስቂ፣ ብዙ አትስቂ። ልጅ ነው ወይስ ክፍቲው? እሺ እናፈስሽ። ያሰብከው ይሳካል። አሜን። እኔ እጸልይልሃለሁ። ነገ የ500 ብር ጫት ትቅማለህ። እንዴ ድምፁ ጨጓራዬ ያንተ ጨጓራዬ ማን ጨጓራዬ የጨርሲ አይቸግርህም ከዚህ በኋላ። አሜን። እሱ የዲፖ የበቆሎ አይቸግርህም። ማታ የምትቸገርበት ጊዜ አብቅቷል። ከዚህ በኋላ አትቸገርም። የ500 ትቅማለህ። አልቅምም። ለምን? ጫት አይፈልግም። በስነ ስርዓት አሜን ብለህ ተቀበለኝ። እኔ ስትጸልይልህ አንተ አሜን በል ተቀበል በስነ ስርዓት። የኔ ጠባይልም መሬት ላይ ከዚህ በኋላ አትታሰርም። ከዚህ በኋላ ትግስቱ ፍጂ ነግረዋል። እሺ ለአዲስም አሜን ብለህ ተቀበል። ከዚህ በኋላ ትልቅ ሰው ትሆናለህ። ሚስት ታገባለህ፣ ልጅም ትወልዳለህ። የ200 ትቅማለሽ። የ500 ይቅርብ። የ200 ትቅማለህ። የጨብሲ አይቸግርህም። ሰርተህ ታስቀምጣለህ። የሰራው ይበረክትልሃል። ምን ባንክ ነው ማስቀምጠው? አሁን የጸለይኩበትን 500 ብር አለ። እሱ ነው ሰጣለሁ። ስንት ነው ያለኝ? 10 ብር አለ። የልጇን አስክሬን ለመመልከት የጠየቀችው እናት መደብደቧ ተሰምቷል። እዚህ ጋር የምትመለከቷት ግለሰብ አያንቱ ተስፋውን ትባላለች። ነዋሪነቷ በነቀምቴ ከተማ ሲሆን በተለይም ቤተሰቦቿን የመርዳት ኃላፊነት ነበረባት። ከ2 ሳምንት በፊት ታዲያ ለስራ ከወጣች በኋላ በቶሎ አለመመለሷ ቤተሰቦቿን ያስጨንቃል። የአያንቱ እህት ወደ እህቷ ስልክ ስትደውል የተነሳው በፖሊስ ነበረ። ከሰው ጋር ተጣልታ ጉዳት እንደደረሰባትና በሆስፒታል እንደምትገኝ ይነገራቸዋል። ቤተሰብ ተደናግጦ ወደ ሆስፒታል ያመራል። እዛ ከደረሱ በኋላ ግን
ሌላ መረጃም ይነገራቸዋል። አያንቱ ራሷን እንዳጠፋች አስክሬን ለመመልከት የጠየቁት እናት መደብደባቸውን ይናገራሉ። በተጨማሪነት አስክሬን ተመልክተናል ያሉ የቤተሰብ አባላት የለበሰችው ልብስ መሬት ለመሬት መጎተቷን ያሳያል ብለዋል። ታዲያ ይህንን ተከትሎ ቤተሰብ እያለ የሚገኘው እህታችን ያለ ፍትህ ተቀብራለች፣ ፍትህ ለአያንቱ ሲሉ ይጠይቃሉ። ሞታለች የተባለበት ምክንያትስ ለምን ተቀየረ? መጀመሪያ ከሰው ጋር ተጋጭታም ከዛ በኋላ ራሷን ማጥፋቷ ለምን ተገለጸ? በማለት ጥያቄያቸውን እያቀረቡ ይገኛል። ባለፈው መች ነው የምንጋባው ስል ምን አልከኝ? ያው ግድቡ ሲሞላ አልኩሽ። ይሁን ብዬ ጠበቅኩኝ። ግድቡ ሞላ። እሺ ከዛስ? ከዛማ ኃይል ሲያመነጭ አልኩሽ። ይሄው አመነጨ። ከግድቡ ጋር የተያያዘ ነው። በጣም ያመነጨው። በጣም ቀልደኛ ነህ። በቃ እሺ አገባሻለሁ። እውነትህን ነው። ያንቺን ጊዜ መብላት የለብኝም። ትክክል። አሁን አሰብኩበትና አገባሻለሁ። አዎ እሺ እውነት። እሺ መቼ? አዎ ልክ አርሰናል ዋንጫ ሲበላ ዋንጫ ሲበላ መቼም ሳትሆንም እሺ አንተ ደች ይላ አትጋቡም። አርሰናል ዋንጫ ሲበላ ካለሽ በቃ ተይው። አይሆንማ አይሆንም። አልደረስንም እንዴ? ማነው? አባዬ ለምንድን ነው መኪና የቆመው? ቆይ እኔ ሊዮ አዲሱ ሲስተም አንቺ አባ ወይ ሳትንሻል ያ አረ ያረዳ ልጅ አፍዞት ገበያ እኔ ለዚህ ተቸግሬያለሁ። አንተ ጭላ አረ ዛሬ ምንሽ ወደ አመት ይማ ሀብታም መሆን አለበት። ና ገና ባንክ ያለን ተወጣለ። ና እናት ከደ እንደው ሻየጮክ ና ተከተለኝ አንተ አረባ ጨረስክ ዘረፍ አረባ ይሄ ምንድነው? እና ይሄ አይደለም ወስደዛው በቤት አፈዘስኩ ብሎ አርሰናል ቀጣይ ዓመት ዋንጫ እንደሚበላ ንገራቸው። አረቶ በኋላ ሌሎቹ ደግሞ እንዳለ ቀጣይ አረ የለም እርክስ አንተ ለማድረቅ አይደለም። አረ ወላሂ እሺ እንደማይሆን ያውቃል ባይስራስ። አረ አይደለም በኋላ ታስበቃኛለህ። ማንቸስተርን እኮ ነው። አረ ታስበቃ እርክስ እድሜና ጤና አላህ ይስጥልህ። በቃ ይሻላል። ማንቸስተርን ስደብልኝ እኔ ምን አገባኝ? በዛ አበላኝ አጠጣኝ። እውነት ነው። ምን አገባ? አበላኝም አጠጣኝም የማገኘው ነገር የለኝም። ቀሩም ጥቅም የለው መጡም አይጎዱኝ። እውነት ቀሩም አይጠቅሙኝም አይጎዱኝም። መጡም አይጠቅሙኝም ቀሩም አይጎዱኝም። ኤሪን ቴንሃግን ታውቀዋለህ? ቴንሃግ ኤሪክ ቴንሃግ የማንቸስተር አሰልጣኝ እኔ አላውቃቸውም። ወላሂ እወደዋለሁ ብሎኛል። አብሽሩ ሁላችንም ሰላም አላህ አድርገን እድሜና ጤና አላህ ይስጣቸው። ባይስ መነካከት አይፈልግም። ማንቸስተር ሁሉንም እድሜና ጤና አላህ ይስጣቸው። ኤሲ ሚላንስ ሁሉም ማንቸስተር በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆንክብኝ? ማነህ? ስመኝ ገብሩ ነኝ። ምንድን ነው የምታወራው አንተ? አይን ውስጥ ጣት አለ ያጫውተኛል፣ እጄ ውስጥ አይን አለ ያባብለኛል። ወይኔ እኔ ልጅ እየቃጀ ነው። ምንድን ነው የምትቃጀው? አረ ማዘሯ ቅየት አይደለም። እና ምንድን ነው? ግጥም ነው ማዘሯ። ምን ምን ይተቹኛል እና ይተቹዋ ሰው የሚተች በአንተ ህይወት ችግር ስላለ ይመስልሃል? በራሱ ህይወት ችግር ስላለ ነው። ዓላማ ቢኖረው ራሱን ቢያቅ ፊልሙ ላይ፣ ሙዚቃው ላይ፣ ኮንቴንቱ ላይ፣ መጽሐፉ ላይ፣ ቢዝነሱ ላይ የሚሰራ ሰው ቢሆን አንተን ለመተቸት ካርዱን፣ ጊዜውን፣ ኢነርጂውን፣ ስልኩን አውጥቶ ጊዜ ያለው ይመስልሃል? ብራው የሰዎች ትችት እንዲያቆም አታድርግ። በእርግጥ ህልምን ስትኖር እናት፣ አባት፣ እህት፣ ጓደኛ፣ ፍቅረኛ አንዳንድ ጊዜ አንተ ራሱ አንተን አትረዳም። ራስህ በራስህ ልተቸው ትችላለህ። ህልመኛ ከሆንክ ትችት መጠበቅ አለብህ። ትችቱ ግን ስለ አንተ ሳይሆን ስለ ሰዎች ነው የሚያወራው። የምድራችን ርካሹ ኮሜዲቲ እቃ ምን እንደሆነ ታውቃለህ? መተቸት ነው። ማን ያዘዋል እኮ ይጨዋል፣ እንትና እኮ እንደዚህ ያደርጋል፣ እንትና በዚህ ገብቷል፣ በዚህ ወጥቷል። ሁሉም ሰው ማለት ይችላል። አሁን እዚህ ቪዲዮ ላይ ብትገባ የሚተች ንብ ሰው አለ።
ሐሳቡ ግን ምን እንደሆነ የሚረዳ ሰው ዜሮ ነው። ዓለማችን በተቺዎች የተሞላች ነች። አድራጊ ህልመኞች በጣም ጥቂት ናቸው። ህልመኛ ሰው ኮንክ እየተቹ እየሳቅ ወደ ህልም ሂድ እንዲያቆም አታድርግ ብሎ ማን ይመቸምር እየተቹ ወደ ህልም ሂድ። በጣም አሪፍ ፖይንት ነውና በጣም ቀላል ነገር መተቸት ነው። ሁሉ ጊዜ በጣም ቀላል ነገር ቪዲዮዎች ላይ ኮሜንት ማድረግ የሆነ ሰው ነገር ሲል በቃ በጣም ቀላሉ ነገር ነው መተቸት። ይሄ እንደዚህ ይሆናል። ይሄ በጣም ቀላል ነገር ነው ማለት ሰው ምንድነው የሚጠቅመው የሚለው ነገር ብዙ ጊዜ ፎከስ ያደርግ ምን ጥሩ ነገር ልውሰድ የሚለውን ሳይሆን ብዙ ጥሩ ነገር እያለ ትንሽ ሆነች እሱ ያልተመቸው ሰውየው ኮምፎርት ያልሰጠው ነገር ካለ እሷ ላይ ነው ፎከስ የሚያደርገውና እውነቱ ነው። በጣም ቀላል ነገር ነው መተቸት ዓለማችን የምር ነው። በቃ የግብጽ ብሔራዊ ቡድን በአሁን ሰዓት ኢትዮጵያ ለመግጠም ሞሮኮ ገብቷል። ከቡድኑ ኃላፊዎች ጋር ንግግር ያደረገው ሙሐመድ ሳላም ኢትዮጵያን ለመግጠም ቡድኑ ሙሉ ለሙሉ ዝግጁ መሆኑን ተናግሯል። የኢትዮጵያ ብሔራዊ ቡድንም ዛሬ ከሰዓት ሞሮኮ ይደርሳል ተብሎ ይታሰባል። የቡድኑ አንበልም አስቻለው እንዳለው ከሆነ ሳላ ኖረም አልኖረም ምንም የሚያመጣው ነገር የለም ብሏል። እኛ ግብጽን አንሰማም ብሏል። እንደ ድሮ የኢትዮጵያ ብሔራዊ ቡድን ስንት ጎል ይገባበታል ተብሎ የሚሄድ አይደለም ብሏል። ነገር ግን ሶሻል ሚዲያ ላይ ሙድ እየተያዘብን ስለሆነ ህዝቡ ሙድ መያዙን ትቶ ከዋሊያዎቹ ጎን እንዲቆም ተናግረዋል። በዚህ ሁኔታ በዚህ ሞራል ዋሊያዎቹ ግብጽን አሸንፈው እንደሚያኮሩን አልጠራጠርም። ጨዋታው እንግዲህ ነገ ነው ማርች 22 እስቲ እናያለን ምን እንደሚሆን ከግብጽ ጋር ነው ሞሮኮ ስቴዲየም ላይ ችግር እንዴት ነሽ ባናት ላይ ሲወጣ መልሼ ልደውልልሽ እንዳይቆጥርብሽ እኔማ በዚህ በእናት ቤተ መንግስት የሆነ ቤት ውስጥ ነው ያለሁት አንተ ብትመጣ ደግሞ ይዤ ብመጣ በር ላይ ያስገቡም ስለዚህ በቃ ቴሌብር ላይ የሆነ ብር ትራንስፈር ላድርግልሽ እዛው ከየመናሹ ጠላ ቤት ተመቻቻ አንቺ እዛው ማለት ነው በቃ እሱ ያከክ ጠብቀኝ ካልገባ ችግር የለውም ቢያስገቡሽ አሪፍ ነበር ቻው በቃ ቻው 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 ምንድነው እየጠራው ጆሮ ይሰማም እንዴት ማን ነው ደግሞ አንተን ያመጣብኝ ሴት አስተናጋጅልም እንዴት ማናጀሩን ጥራልኝ ይቅርታ ወንድሜ ተረጋጋ ሴት እንዲያስተናግደኝ ነው የምፈልገው ይቅርታው እነሱ ስላልገቡ ነው ምን ላምጣልሽ እሱ የሽቶ ዕቃ የሚመስለውን ነገር አምጣው እስቲ ይሄ ነው ሽቶ ዕቃ አዎ ይሄ ስካይ ቮድካ ነው ኧረ አቃዋለሁ በእናታቸው ኩል ምንድነው መጠጫ ምናምን ይዘና እንዳይለኛ እሺ ይሄው አባሉ ያው ላምጣልህ መጠጫ ሴት ይልልበት ቤት ያው ምንድን ያልሽው ስሙ ስካይ ቮድካ 2000 ብር ይያል 1500 ብር ይሁን 1200 ብር ምን 300 ብር 200 ብር ሊሆንም እኮ ይችላል እንዳሹ አትፍራ ተዝናና ዘናቢ አንተ ሰባምጣልኝ ምን አይነት በቃ ዛሬ ልታሳብደኝ ነው እንዴት እሺ ሻባይ ምን አይነት ቤት ውስጥ ነው የመጣው በፈጣሪ ይቅርታ ይሄው እንዲሰክሰ መጨረሻ ነው ያሳምረው ሂሳብ ሲመጣ ምንድነው ሰባት ብሎ ይሁላ ዜሮ ወይኔ ጉዱን 7000 ብር ኧረ ወይኔ ባልተፈጠርኩ ሄሎ ወንድሜ ኧረ ጉዱን ኩል ኧረ ሞትኳት ወንድሜዋ ማይጠጣውን ጠጣሁት በህይወት ዘመን የመጣህበትን አትርሳ እውነት ተጠላ ነው እንደዚህ ማግጬ እንደዚህ የሆንኩት ወንድሜ የሰው ልጅ መምጫና መሄጆ ይታወቅም ብራዘር ምንም ቢሆን ምንም ነገር ላይ እንዳትከዳ ወንድሜ በቃ አንተ የሚጠበቅብህ የሰፈሩን ሰው ሁሉንም ነገራቸው ነጠላ ዘቅዝቀው ይምጡ ምን ህይወት አለኝ እኔ የት ይደርሳል የተባልኩት ልጅ ባጭር ቀረው ወንድሜ በማይረባ ነገር ያላቅመ ጠጥቼ ልቻለሁ እንጂ ጠጥቼ ልቻለሁ ተመችቶኛል ሁልጊዜ አዳዲስ ቤት ስትገቡ ቼክ አድርጉ ማየም ቤት ገብታችሁ እንደዚህ ከመሆን ቀድሞ መገመት ጥሩ ነው ሂሳብ ስንት ነው ብሎ መጠየቅ እኮ ይቻላል አይደል ብዙ ጊዜ ሼም ይዞን ነው እንጂኛ የሆነ ቤት ገብተን ላለም ፎገር ስንል ብለን ተጠቅመ መጨረሻ ላይ ያው እንደዚህ ባንሆንም ያለን የሌለንን ከፍለን እንወጣለን ግን ቀድሞ መጠየቅም እኮ ይቻላል በቃ ይሄ ሲመጣ ስንት ነው እንደየቤቱ ስለሚለያይ ማለት ወይኔ ቤቢ አረ ጸጉሬ እንዳይበሰብስ ምን ሰርፕራይዝ ኦ ማይ ጋድ የኤሌክትሪክ መኪና አዲሱን ቨርዥን ነው የገዛልሽ ማለት እንዴ ማለት ኤሌክትሪክ መኪና ምን ችግር አለው በዚህ ነው ነዝሮኝ እንደሞት ነው አትወደኝም ማለት ሄሎ አብቾ ወይ ኪኪ እንዴት ነሽ ደህና ነኝ እንዴት ነሽ አሎ ስሚኝማሽ ያልኩሽ ነገር እኮ ነገርኩት የምርሽ ነው ታዲያ ምን ተፈጠረ ስትመጪ ታይዋለሽ መጣው አሁን ነው መጣው ወይኔ ሰላም ነው
ኢቢ በጣም ነው ደስ ያለኝ። እኔ ስለናንተ የእውነት በጣም ነው ደስ ያለኝ። ቴንኪ በጣም እንዳንተ አይነት ባልኬት ይገኛል። ልጅ እንዳላት ነግራ ተቀበልካት? ልጅ የምን ልጅ አታውቅም እንዴ? በጣም ነው ደስ ያለኝ። እኔ ኬክ ልጃለሽ? አይ አይደለም፣ ዝም ብላ ነው የምትቀበው። ቂጣ እንደያዛት እያወቅስ ተቀበልካት? ወይ ራን ትፈልጋለሽ? ድርቀቱ ስለቀቀሽ ወይ ብዬ እኮ ነው። እቺ ነው ያመጣው ታስጠላ። አይ ዘፈን የሌባ ነገር ምንድነው? በቃ እሺ ዛሬን ጓደኛዬ በእናትህ የዛሬ ማለት እስቲ በእግዚአብሔር አታሳዝን። ዛሬም ለሴት መሆኑ አይደለም ግን የሆነ ምክንያት ይኖራታል እንደዚህ ሆነችበት። በእናትህ ምን አገባኝ? ራስህ ሸቅለህ ታመጣለህ። መሞቻ ግን በሴት ነው። መሉ ላድርግላት አሳዛኝ ነገር ነሽ። ለማንኛውም ለንብረት እንደዚህ አይታዘንምሽ። እንደዚህ አትሉ። ይገርምሃል ግን እኔ እኮ ለንብረቱ አልነበረም ግን ፍቅረኛዬን ቀጥሬዋለሁና እሱ ደግሞ እንደዚህ አይነት ነገር አይረዳኝም። ለዛ ነው። እሺ ፍቅረኛ ወዴት መሄዷ ነው? ወዴት መጓዟ ነው? የዋነቱ አንዴት ፍቅረኛ ስትል እንደዚህ በአደባባይና በልጆቻችሁ ፊት የምትመሰክሩለት የትዳር ህይወት ይስጣችሁ። እስቲ ስሙት። በጣም የምትገርም ሴት ናት። እኔ የምታውቂያት ሁሉ ነው የሚመስለኝ። ሰው ሁሉ የሚያውቃት ስለሚመስለኝ ነው። ብዙ ጊዜ ምን ልበልሽ፣ በቃ አንዳንድ ጊዜ በቃ ለቤቱ የተሰራች ሰው ታውቂያለሽ። አንዳንድ ሰዎች ላንቺ ይፈጠራሉ። ሳትናገሪ ልብሽን የሚያውቅ እግዚአብሔር ነው። ከእግዚአብሔር ቀጥሎ ግን ሰው ማለት እኔ በቃ ዋው ስልኩ ላይ ሴቭ ያደረጋት ሰው ብሎ እውነት ሌላ ሰው ያለ አይመስለኝም። ማዚ በጣም አሪፍ ሰው ናት። ማለት አሪፍነቷን እኔ ብቻ አይደለም የምነግርሽ። አሁን ሰፈር ላይ ያለ አሁን መውጫችን ረጅም ነው። ስንሄድ ዚንግዛንግ እየሰራች ነው የምትሄደው። ማለት እንዴት እንደሆነ ታውቂያለሽ? እሱንም ሰማ የፍቅር ሰው ናት። ባይዘው ለኛ ቤት ብቻ አይደለም ለሰፈሩ ራሱ ፍቅር ናትና አዶኑ ወይ ምን ብዬ ተጀምሮ እንደምነግርሽ አላውቅም። ከልጅነታችን ጀምሮ ገብቶሻል እስካሁን ድረስ የሆነ ጊዜ አሁን ቲኔጅ ወይ የሆነ አንድ ላይ ስትሆኚ ሁሉ ጊዜ በቃ እንትን ትሰጫለሽ ለሰው መጀመሪያ ለአንተ ይሆን ምናምን። ሰው ዘላለሙን እንደሱ አይሰጥም። ገብቶሻል? 5 ጉርሻ ትሪ ላይ ቢኖር 4ቱን አጎርሳኛ አንዱን ነው የምትጎርሰው። በእውነት ነው የምነግርሽ። እና አንዳንድ ነገር እግዚአብሔር እንደሚወደኝ ያወቅኩት ራሱ በሷ ነው። እኔ ደግሞ ስለኖረች በጣም በቃ መኖር ደስ የሚለኝ እሷ ስላለች ረጅም ትኖርልኝ። ገብቻ እንኖራለን። ደግሞ ብዙ ጊዜ የምትለውን ነገር ልንገርሽ። እሺ 122 ዓመት ነው የምንኖረው ትለኝ። አሜን ያርግላችሁ። እና ተያይዘን ነው የምንሞተው እንጂ እንደዚህ እንትን አይደለም ምናምን የምትለው ነገር አለና ደግሞ ያለችው ነገር እውነት ነው። እና አመሰግናታለሁ ገብቻ እንድኖር ስላደረገች ከእግዚአብሔር ቀጥሎ ማለት ነው። ዋው ምን ያክል እድለኛ ትሁን ማለት እንዲህ በህይወት እያለች እንደዚህ። እኔ እንደውም የሆነ ሰዓት ላይ የሆነ ነገር አስቤ ነበር ግን ደስ ይላል። በህይወት አለች አሁን ድረስ ማለት ነው። በህይወት እያለች ባሏ እንደዚህ አይነት ምስክርነት ሲሰጣት መስማቷ ለሷ ራሱ በጣም የሚገርም ነው። በአደባባይ ማለት ነው የምትገርም ሴት ነች። ከሱ ከሚለው ነገር ስንነሳ ማለት ነው ዋው በጣም የሚገርም ነው። ምን ልታዘዝ ጋሽ? ጥብስ አድርገኝ። ጥብስ ባልጫ ይሁን ወይስ በበርበሬ? ጎረድ ይበል። ስጋው እንዴት ነው የሚከተፍልህ? በከረሜላ አይነት ነገር ይከተፍ? ደቀቅ ያለ ይሁንልኝ። ደቀቅ ያለ። ሽንኩርቱስ እንዴት ይከተፍልህ? እንደ ኖርማል ይከተፍልህ ወይስ እንደ ስጋው ደቀቅ ያለ ይሁንልህ? እንደ ስጋው ይከተፍ። እንደ ስጋው። እሺ ነጭ ሽንኩርት ምናምን ትፈልጋለህ? መቼም ይኸው ለጉንፋን ምናምን ይሁን ለጤና ምናምን አሪፍ ነው። ነጭ ሽንኩርት ይግባበት። እሺ ይግባበት። እሺ የጥብስ ቅጠል ወይም ደግሞ ቁንዶ በርበሬ ይኑረው። አንዳንድ ሰው አይወድም ግን በቃ ዝም ብዬ ላድርግልህ አንተ ይኑረው። ቁንዶ በርበሬ ይኑረው። እሺ ቲማቲሙ ሊወጣ ሲል ቆርጥ ተደርጎ ይደረግ ወይስ አብሮ ይብሰል? ተስተናጋጁ ይያል ደስ እንዳለ። እሺ ደስ እንዳለኝ ይሁን። ጥብሱ መረቅ ይኑረው ወይስ ደረቅ ይበል? አይ መረቅ ይኑረው። እሺ መረቅ ያለው ቲንክ ጋሽ ጁሊታ ታበደ ታጥቦ ሲመጣ የሺ
አንድ ጥብስ ሁሉ አስመረጠ። እሺ ቁንዶ በርበሬ ኑረው ይሻላል። ቲማቲም ምናምን ነሽንኩርትም ይኑረው ደቀቅ ይበል። እንዲህ እኮ ነው እኛን ስራ አድርገው ብዙ ጊዜ ሆቴል ሄደን ስናዝ እንዲሁን እሺ እንደዚህ ኑሮ አሪፍ አድርጎ ደረቅ ይበል እንደዚህ ምናምን ብለን አስተናጋጁ ሄዶ ማለት ነው ወይ ደግሞ ምግቡ አዘቆይቶ ይፍጠን እንጂ ምናምን ምንም አስተናጋጁ ሄዶ ጥብስ ከሆነ ጥብስ ቀይወጥ ከሆነ ቀይወጥ ብሎ ነው የሚያዘው። ሄይ ስመኝ ገብሩ ነኝ ይዤ መጣሁት ታለት ያው መድብል ነው ግጥም ነው እሱ ነው ይላል። እሱ ነው ሼኪው ነው አቀመስከኛሉ እኔን ነው የሚወደው ደርሶኛል ከበረከቱ ድራማ በስንቱ አንበሳ በጊፍቱ የነጌታ ይገባዋል እሱ ቢመታኝ በቴስታ በአንድ ወር ስለወፈርኩ ዳናይትን ሳይቀር እኔ ስለከበብኩ ዱባይ ድረስ ሄጄ ትዳሬን ቀድጄ ሙቀቱን አብርጄ ቀይረዋለሁ ስሜን ዛት ስታርስ ዊዝጄ እንጉዳይ ነኝ እኔ ዣንጥላ ነኝ ማሽሩም በዛ ላይ እስካሁን ደሞ አላገባውም። የኔ ፍቅር ነው ለነሱ ክራሽ መስቀለኛ ጥያቄ ጠየቁኝ ጭራሽ ካያ ጋር ውላ ፈስተምራ መጣች እያንዛረጠችው እንዳይባነንባት እኩሉ ስላወራች በይ ለማያቅሽ እስካሁን ካላገባሽ እንደ ባህላችን ድንግልማ ነሽ። ኤየው የመሬት መንቀጥቀጡ ትንሽ ስላዞረኝ በእነዚህ አይነት ቀልድ እባክህ ባታስቀኝ። ትወና አይደለም ግጥም ነው እሱ ነው። አይጃኒ ማለት አይስመኝ ገብሩ ፈርዶብሻል። እስከዛሬ ሰው አልፈታትም። ከቀናት በፊት ህይወቷን ያጣችው ሞዴል ቀነኒ አዱኛ ዛሬ በህይወት ብትኖር ኑሮ ልደቷ ነበር። በህይወት ባትኖሪም ሃፒ በርዝዴ ብያለሁ። ፈጣሪ ነፍስሽን ይማረው። ጓደኛዬ ፋይል ጠፍቶበት ፈለግ ሲያደርግ ወረቀት ሲያገላበጥ የዛሬ 4 ዓመት ነው 5 ዓመት የተመረቀበትን ዲግሪ አያገኝም። የኔ ቢጤ ዞር ብሎ እንዴ ዲግሪ አለኝ እንዴ አይለኝም። በል መፈለግን አቁም። ከዚህ በኋላ ደግሞ ከፈለግ ፒኤችዲ ምናምን ማግኘት ስለማይቀር ማስተርስ ምናምን ግን አዘንኩ። በራሴ አዘንኩ። እኔ እኮ ብዙ 3 4 5 ጊዜ ፈልጋለሁ ወረቀት ጠፍቶብኝ አንድ የምስክር ወረቀት ልጣኔ አንድ ሰርተፊኬት አልተሰጥ ምንም እንዶ ሰፈር ውስጥ ላላክ እንኳን የተሰጠኝ እንዶ የሆነ ሲንገዳገዱ የደገፍኳቸው ምንም አንድ ሰው ታረፈጣል ለኔ አንድ እዚህ ዓለም ላይ ብር ከሌለህ ማንም አይፈልግህም። ምን ጠብቀህ ነበር? የበኩር ልጃችን አይደለህም ታውቃለህ። ይቅርታ ግን ብር ቢኖርህ ከዚህ በኋላ ራሱ ላይህ አልፈልግም እንዳመጣ። ብር ከሌለ ማንም አይፈልግ። ኖ ያንተ ዝርዬ የተለየ ስለሆነ ሁሉም ሰው ይፈልጋል። ሚመቸን ቀን ንገረንና አመቻችተን ሐውልት ይቀረጽልሃል። እንዴት ነው የምታስበው? ምን ሰራልኛለህ? ችግሬን ደግመህ እንድትነግረኝ ነው አንተ ጋር መመጣ። ይሄን የምታገናዝብበትን ሰዓት ስራ አትፈልግ። የብር ጉዳይ ብቻም አይደለም ወሬ ራሱ አይጠም። ሰው ላይ መፍረድም አይቻልም። አንድ ጊዜ የምኖረውን ህይወት እሱ ምን ይሰማዋል እያልኩኝ እንድኖር አትጠብቅ። ስራና ብር ያዝ። ሌላ አማራጭ የለም። ምን ጸጉር ሉጫ ሲሆን የመሳፍንት ዘር ነኝ ብለህ ማሰብ ጀምረህ ነው? ብር ኑሮ ራሱ ማንም ላይ ፈልግ ይችላል። እንደ ጸሎት ነው። ለምን እንደዚህ አይነት ሰጣ ገባ ውስጥ ራሱ እንደምትገባ አላውቅም። ብር ከሌለ ማንም አይፈልግህም። አው ለሁሉም ወንዶች ነው የሚሰራው። አማራጭ የለም። ግልጽ። ዋጋችሁን ወቁ። ርቀታችሁን መጠበቅ ያስከብራችኋልና የማይፈልጓችሁን ሰዎች መፈለግ አቁሙ። ችላ የሚሏችሁን ሰዎች አትለማመጡ። ሰላም የሚሰጧችሁን ሰዎች ቅረቡ። ለሰዎች ሳይሆን ለራሳችሁ ስትሉ ተለወጡ። ሁሉም ነገር ቀላል ከመሆኑ በፊት ይከብዳል። ብሩክዚቲ ነኝ። ቸር ቆዩልኝ። ብሩኬ መች ትክክለኛ ነገር ነው የተናገረው። የምር ግን ሀጂ ባይቀሙ ኖሮ ትልቅ ደረጃ ይደርሱ ነበር። አንተ ደረስኩ የት ትልቁን ደረጃ አላማ አለኝ። ሳውቅህ ጀምሮ የድህነት ምስክር የችግር ባንዲራ ያልቃምከው አንተ ምን ለውጥ መጣ? ምን ተረፈ? አጥቃሚዎች አልተቻሉም። አላሁ ሰላም። አንተም ብቻ ነው ደሃውን ያለ ሰፈር ውስጥ የሚወራውን በሰማ ልጁን ለሰራተኝነት ሰጥቶ ደሞዟን ይበላል ነው የሚባለው። አንተ ማጥቅሞ ኑሮውን የሚከራው ድህነትህን የሚከራ አንተ አይ ድህነት ይላል። ምን ነኝ መቤት በሩ ልዘነጥ ነው እንዴ? ምንድን ነው እንደዚህ ደፍረስ ተረጋጊ ሴትዮ። ለምን ምን ፈልገሽ ነው? ደህና ዋሉ እናቴ። እናትሽ ደህና ውዬ መሰለኝ እዚህ ጋር የቆምኩት። ምን ሰላም ይልህ ነሽ ነው እንደ መጣሽው? ምን ፈልገሽ ነው? ከቀበሌ ነበር የመጣ ነው የደሃ ለመመዝገብ።
ባንዴ ተቀየረች። እንዴት ዋልሽ? ተዛለሽ የኔንም ነገር የደሃ ጥጋበኛ ስንት ቀን እግሬ ቀጥኖ ልጅ ስንት ቀን እንደው ሩጭ እስስት እንዳንቺ አይቀየርም። አንድ ቦታ እንደው አስፋልት ጠረገው ላይ እንኳን ሾጉጡኝ ብዬ ብለምን አሻፈረኝ። አንቺማ ሽቶ ትቀበያለሽ ውጭ ሀገር ዘመድ አለሽ ብላችሁ እንዴ ብላችሁ ይሄው የየዋ አምላክ እስከ ቤት አክለፍልፎ አመጣችሁ አይደል? ይሁን ምን በቆሎ ነው አይደለም ስንዴ ነው አይደለም ስንዴም አይደለም ይሁን እናንተ የሰጣችሁኝ 1 ኪሎ ስኳርም ብትሆን ትሁን መዝግቢ ስኳርም አይደለም ስንዴም አይደለም እዛን ልጅ አለ አይደል ማዘር እዚህ ቤት ምን ሞልቷል ዳይፐር ልንሰጥ ነበረ 4 ህፃን ልጅ የልጅ የሚበሉት ያለ ይሄው በኔ ላይ ይንጫጫሉ ምን ለመስጠት ነው እሺ ዳይፐር ለመስጠት ነበረ ዳይፐር እኔ ምን ያደርግልኛል እኔ እንደውም በደህና ሰዓት ልጆቹን ጨርቅና ብርድ ልብስ ቤቱ ስራ አልቋል ያስለመድኩት እኔ ዳይፐር ምን ያደርግልኛል ለሆዳቸው ምግብ የለ ለቂጣቸው ዳይፐር ምን ያደርግልኛል ምን እንትን የሆነ ስንዴ ነገር የሚበላ ለሆዳቸው የሚሆን የለም ዳይፐር ነው ይሁን እሱንም ቢሆን ሽጬ ለሆዳቸው አዎ ስጡ ደህና አድርገው ይስጡኝና ሽጬ ስንዴውንም ምኑንም ገዛዝቼ ፕላምፕሌቱንም ትንሽ እንዲወፍሩ ገዛላቸዋለሁ ቀጥነዋል እሺ ልጆቹ ስንት ቁጥር ነበር የሚያደርጉት ዳይፐሩን ምን ይሾልካል ቀጥነዋል ይሾልካል 2 ቁጥር ሁለቱ ደግሞ 4 ቁጥር እሺ አሁን እዛች ጋር መኪና አለች ሄደን እናመጣታለን በመኪና ነው ኑ እንግዲህ ማዘር ወደ መኪናው እንሂድና እንሰጦታለን መጣው ልጆች የዋህነትን ያያምላክ በሸጣል ሽጬማ የሆነ ነገር አደርጋለሁ በሉ ማዘር ከዚህ ውስጥ 2 ቁጥርና 4 ቁጥር ዳይፐር የእርሶ እንደሆነ ታውቋል እንግዲህ ምረጡና ወደ ቤት ወሰዱ ምን ነው ጽዳት ነው እናትሽ አልሆነ እንዴት እንዲህ አይነት ነገር ታደርጋለሽ በሉ ማዘር የራስዎትን ዳይፐር አንሱ እኔ አሁን የህግ አካል ልጠራ ነው እንዴ የምትሉ ከሆነ ለዚህ ከተማ ለማጽዳት እኮ ብዙ በጀት ነው የሚመደበው እናንተ ሰፈሩን ታማማላችሁ እንዴ የምትሉ ከሆነ እኔ አሁን የህግ አካል ነው የምጠራ የህግ አካል ሳይመጣ ጎናቸው ገብቶ ወይኔ ህፃናት የሚውሉበት ሰፈር እኮ መጽዳት አለበት ማዘር ልጆቻችሁ በሽተኛ እንዲሆኑ ይፈልጋሉ ጽዳት ለራስ ነው የልጆች ዳይፐር ይሄ ብቻ ነው ሌላውንም እናስነሳለን ችግር የለውም አትመላለስ ትረክሳለህ አትራቅ ትረሳለህ ርቀትህን ጠብቅ ትከበራለህ ብሩክዚቲ ነኝ ቸር ቆዩልኝ ሰምተሃል እንጋሊ ልስቲችን በፌስታል አድርግልኝ እታችሁ ገዝቻት እኮ ተበጠሰችብኝ ለዚህቺ ነው ስንገዝታት ነው 1000 ብር ውይ አገነተሩ እኮ እኛ ጋር እኮ ለ100 ብር ነው የሚሸጠው እንደዛ ከሆነማ አሪፍ ነው ይሁን ከ1000 ብር 5 ስጠኝ ኤግዛክትሊ ስጠው ትክክለኛ ነገር ነው ያደረጉ የምሬ ነው የምላችሁ እኛ ጋር እንደዚህ ነገር በደንብ አስተውላለሁ ማለት ተመሳሳይ ምርት የሚሸጡ ሰዎች ጋር ለምሳሌ ከሆነ ቦታ እናንተ ገዝታችሁ ወይ ጓደኛችሁም ሊሆን ይችላል ብቻ የሆነ ሰው የምታውቁት ሰው ሊሆን ይችላል የገዛችሁትን አይነት ዕቃ የሚሸጥ ሰውም ሊሆን ይችላል እዛው ሄዳችሁ ይጠይቃል ለማጣራት ስንገዛው እንዲህ ስትሉ ተሸውዳል እኔ ጋር እኮ እንዲህ ነው ምናምን ልጁ እንዳለው ስጠኝ በዛ ብትሉት አይሰጣችሁ ማለት ሌላ ቦታ ስለገዛችሁ ብቻ የሱ አሪፍ እንደሆነ ለማሳየት ለምን እንደዛ እንደሚደረግ ራሱ አላቅም በጣም ብዙ ጊዜ እንደዛ ነገር እኔ ያስተውላለሁና ትክክለኛ ነገር ነው ስጠኝ እስቲ ሰጣውን ግራን ይገባው ቴው ባይስ ኧረ በአላህ ፍራ የጥበብ መጀመሪያው እግዚአብሔር መፍራት እኔን ተወኝ ነው የጥበብ መጀመሪያው እግዚአብሔር መፍራት ነው አሜን የጥበብ መጀመሪያው እግዚአብሔር መፍራት ነው አሜን እኔ ለመረበሽ መጀመሪያ እኔ ወዳለሁ አንተን ግን አላውቅም የጥበብ መጀመሪያው እግዚአብሔር መጣ ደግሞ ያው እንዳለ ነው እንደሚረብሹት ባይስን ኧረ ተውት ሰውዬው እሺ ናቁት ወርቁት ስማ ባይስ ቃለ መጠይቅ ነበር ኧረ በእናትህ ላገባ ፈልጌ ሚስት ጠፋ የጥበብ መጀመሪያ ዳውነ ማግባት አይቻልም በር ያዘ ጀመረ ስማ ተወችቱሻል ምቾት ላይ ሚስት ላገባ ነበር ባይስ ብር አነሰኝ እስኪ የሆነ ገንዘብ አበድረኝ በእናትህ እየወራሁ አይደል እንዴ ሳጭ እንጂ ተቀባቱን አንተ ስልክ እየጠራ ነው አንተው ስልክህን ስንቴ ነው የሚጠራው አላየሁትም ታውቃለህ እኔ በላችክ ስትተዋወቅ ዝም በል ምን ነው ያቺ ባለፈው ልጅ ናት ያቺ እሺ ሄሎ እንዴት ነሽ መኪናውን ይትራቁሞ በልክ እሺ ደህና ነሽ ቦስ መኪናውን ይላቁሞ ቆይ መኪናውን ተጋርጋችሁ አቁሙት ፈቀቅ አርጋችሁ አቁሙት መኪናውን እስሞኪ እንዳይመታባችሁ ተጋርጉት ወይ እዚህ መኪና እንትን እያሉ መኪናውን ይዘው መጥተው አሳጥባችሁታል መኪናው አሳጥባችሁታል እሺ
ይሄኛው ተሳቢስ ቆይ ስልክ እያወራሁ ነው መልሼ እንትላችኋል እና ምሳ በለሽ ስሞኪ እንዳይመታባችሁ እንጂ ስሞኪው አይመታባችሁ ደጋገምከው ተበላ ና ቤቢ እንዳይመታብህ ስሞኪው አዩ ታውቂያለሽ መኪና ያስመታሉ ያጋጫሉ በቃ መኪናውን ያው አንድ ጊዜ ቢዚ ሆኜ ነው ለዛ ነው የጠፋሁት እንዴ ምን እያደረክ ነው ያንን ቲቪ እኮ ነው ምንድነው የምታደርገው ልክ እንደ ጎረቤታችን አይነት ቲቪ ፍላት ታረጋለሁ ብዬ ነው ቤተሰቦቼ የዛሬ ቪዲዮ ያያችሁትን ይመስል ነበር። ሁላችሁም ቪዲዮ ላይክ አድርጉ። እዚህ ድረስ አይታችሁ ከመጣችሁ ላይክ አድርጉ። ቪዲዮአችን ላይክ ሼር እየተደረገ አይደለም፣ ቪው በጣም እየወረደ ነውና ፕሊዝ ሁላችሁም ላይክ ሼር አድርጉ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው